ማማበትም ውሸት ነው። ነጮች ያ እኛን የሚያስሩበት ታሪክ የራሳቸው እንትን አላቸው። ገብቷል። አንደኛ ነገር ሉሲ ኢትዮጵያዊ የሰው መገኛ የሚባለው ነገር ውሸት ነው። ገብቷል። ሉሲ ምናምን የምትባል ሴት የለችም ብዬ ነው የማምነው። የዝንጀሮ የዳይናሰርን አጥንት ሰብስበው የሰው መገኛ ኢትዮጵያ ነው ብሎ ማለት ለኔ በደደብ እንጂ ለኔ ምንም ትርጉም የለውም። ልኮራበት አልችልም፣ አይጠቅመኝም። ገብቷል። ያ ያ ሲቀጥል የኛ ላተጠቅም አሻራም አይደለም። የኛ አሻራ አይደለም። እነዚህ ሰዎች እኛ የሚያስሩበት ብዙ ነገር ነው የሚፈጥሩት። አሁን ለምሳሌ በጣሊያን አልተገዛቸውም የሚባለው እኛ እንድንታሰር እኛ እንዲያስሩበት እንድንኩራራበት የተፈጠረ ታሪክ እንጂ በእርግጥ በትክክልም በጣሊያን ስላልተገዛን አይደለም። ውሸት ነው። ተገዝተናል። አንድ ሰው ግማሽ እግሩ ተቆርጦ ሙሉ ጤና አለው ሊባል አይችልም። ታላቂቷ ኢትዮጵያ ወደ ነበረችበት መመለስ አለባት ብሎ የሚል ኢትዮጵያዊ ኤርትራ የምትባል ሀገር ወደ ኢትዮጵያ መመለስ አለባት እያለ በጣሊያን የተገዛ አንድ የኢትዮጵያ አካል የሆነ አካል ህዝብ ወደ ኢትዮጵያ መመለስ አለበት ብሎ ሲል ገብቷል። ያ ባርነት በጣሊያን መገዛት የኛ ይሆናል፣ ተገዝተን መገዛቱ የኛ ይሆናል፣ የተገዙ ህዝቦች እንሆናለን ብሎ እንኳን የማይጠይቅ ኢትዮጵያው ነው። ይሄ ለኛ እንትን ሊያደርጉ የሰጡን ታሪክ ነው። ሲቀጥል ምንድነው አሁን ስልጣኔ ብለህ እንትን ስትል ስልጣኔ የኢትዮጵያ ስልጣኔ ምንም አይነት ስልጣኔ የለም። የሚነሳው አንድ የአክሱም ስልጣኔ ያለ የአክሱም ስልጣኔ የኢትዮጵያውያኖች ስልጣኔ አይደለም፣ የሳቢያን ስልጣኔ ነው። ሳቢያን የሚባሉ ህዝቦች ደግሞ አረብም አይደሉም፣ ከአረቦች በፊት የነበሩ ህዝቦች ናቸው። ገብቷል። ወደ አረብ ምድር ከየመን መጥተው ኢትዮጵያን ሲገዙ የነበሩ ሰዎች እነሱ ያስቀመጡትን አሻራ የኛ ኢትዮጵያ ነው ተብሎ ንግስተ ሳባ የምትባል ኢትዮጵያዊ አድርገን ለራሳችን እንትን ያደረግነው ታሪክ እንጂ የኛ ስልጣኔ አይደለም። የአክሱም ስልጣኔ በነገርህ ላይ እነሱ እንደፈለገው አድርገው የንግድ ማዕከል አድርገውት የነበረ ስፍራ ነው አክሱም ማለት። ስለዚህ ኢትዮጵያኖች ከዛ ምን ተጠቀሙ ተብሎ ቢባል አንዳንድ ኢትዮጵያኖች እኮ በሳቢያን ቋንቋ ይኩራራል፣ በግዕዝ ቋንቋም ይኩራራል። ግዕዝም ሳቢያን ቋንቋም ኢትዮጵያዊ ቋንቋ አይደለም። የሚገርም ነገር አዝናለሁ። አሁን ስለሱ ካወራን አንተ አሁን ስለ ሂውማኒቲ ስታወራ አንተ አሁን ቅድም እኔ በጣም ነው ያዘንኩት። አንተ አሁን አሚን ወጣት ነህ። ኢትዮጵያ ውስጥ ማለት እኮ ሰው ከነ ህይወቱ እሳት የሚቃጠልበት ሀገር ነው። እርጉዝ ሆዷን የሚቀደድበት ሀገር ነው። ሰው ቆዳውን የሚገፈፍበት ሀገር ነው። ወንድምህን ማለት ነው። አንድ ኢትዮጵያዊ ከወንድሙ በላይ ለነጭን የሚያሽቃብጥ ህዝብ ያለበት ሀገር እኮ ነው ኢትዮጵያ ውስጥ። ኢትዮጵያ ማለት አንገቱን ቆርጠህ እንጨት ላይ እንትን የሚደረግበት እኮ ነው ኢትዮጵያ። ከዚህ በላይ ክፋት አለ እንዴ? የ6 ዓመት ህፃን ልጅ የሚደፈርበት ሀገር እኮ ነው። ሁማኒቲው የቱ ጋር ነው ያለው? ትክክል እኮ ነው ባቢ። ምን የሚባለው አባባል አለ መሰለህ? አሁን ያልከውን ነገር እኔ በፍጹም አልቃወምም። ምክንያቱም ሁሌ ትኩረት የምንሰጠው በነገራችን ላይ በቅርባችን ላለው ነገር ነው። ምንም ጥያቄ የሌለው ነገር ማለት ነው። ሌሎች ሀገሮችን እስኪ ኮምፔር እናርጋቸው ብዬ ጀመርኩት ለዛ ነው እንጂ ኢትዮጵያን ብቻዋን እንያትና እስኪ ከሁማኒቲ ከምናምን አንጻር እስኪ እንፈትሻት ብትል እኮ ትክክል ነው አሁን ያልከው ነገር። ግን ደግሞ ሌሎች ሀገሮች በሀገር ደረጃ አሉ ብለን ካልነ ሁማኒቲ እስኪ ከሌሎች ሀገሮች ምን አይነት ነው የሚለውንም አብሮ ብትፈትሸው ማለት ነው አትሊስት አሪፍ ነው ብዬ አስባለሁ። እና ኮምፓሪዥን ነው የምናደርገው እኮ ኢትዮጵያ ውስጥ ጭራሽ ለምን ታደርገዋለህ? ምንም አይነት መጥፎ ነገር የለም ማለት ይሄ ሞኝነት ነው። ገብቷል እኮ አንተ ለምንድን ነው ከሌሎች የምታወዳድረው? አሚን አንጻራዊ ነው ሁሉ ነገር አንጻራዊ ካልሆነ ትክክል አይደለማ። ትክክል አይደለም። እኔ እበልጣለሁ እያልክ ሃይማኖተኛ ነኝ እያልክ ባህል አለኝ እያልክ ይህንንታ የሚባል አለ ስራ ምንድነው የሚባል ነገር አለ እያል ከሌሎች ጋር ሃይማኖት የላቸውም። ከምን አንጻር ነው ያለው እስኪ ንገረኝ። መበላለጥ እኮ የሚኖረው ኮምፓሪዥን ሲኖር ነው አይደል? ማነጻጸር ሳይኖር እንዴት መበላለጥ ይኖራል ስታስቡ? ራስ እንድንበልጥ አይደለም እኔ እንትን አይ ሳምበዲ መጦ ኢትዮጵያ አሪፍ ናት በቃ ጥሩ ናት ምናምን ብሎ ሲያበላልጥ እንደዛ ነገር እኮ ሲል አይ ቲንክ ኮምፔር ያደረገ ይመስለኛል ካልተሳሳትኩ ማለት ነው። ገብቷል? ትክክል አይደለም ብዬ ነው ኮምፓሪዥን ግድ ነው ማለት ነው። እሺ ምን ያድርግ እስኪ ዝም ብሎ ኢትዮጵያን አሁን አንተ ለምሳሌ አንድ ሜዳ ላይ ብቻህን ባገኝህ ረጅምም አጭርም እኮ ልል አልችልም የሆነ ሰው ከጥግ መጦ ካልቆመ በስተቀር። ስለዚህ ዝም ነው ማለት ያለብኝ ማለት ነው። መጥፎም ናት ጥሩም ናት ማለት አልችልም። አለቀ። ገብቷል? ኮምፔር ላደርግ ስለማልችል ማለት ነው። ኮምፔር እናድርግ ከተባለ ብዬ የተነሳሁት ለዛ ነው። እንደ ሀገር ኢትዮጵያ እንቀበላትና ብዬ የተነሳውልህም ለዛ ነው እንጂ እዛ ውጪ ዝም ነው ማለት የሚጠበቅብኝ
ምንም መናገርም አይጠበቅብኝም። ጥሩ ከራሳችን አንጻር ነው ብዬ ነበር እንትን ያልከው። እኔ አሁን ለምሳሌ ኢትዮጵያውያኖች ሲባል እኛ የምንኮራራበት ታሪክ አለ፣ የምንሰክስበት ነገር ያ አለ፣ የምንመካበት ነገር አለ። ጥያቄ ስለዚህ ከዛ አንጻር ካየ ነው ማንነታችን ከዛ አንጻር ከፈተሽ ነው ትክክል አይደለም ብዬ ነው እንትን ያደረኩትና እስኪ ስለሰለመው ዲያቆንስ ምን ትለናለህ? አሚን። እሱን ከአንተ አፍ ነው የሰማሁት ቅድም የሰለመ ዲያቆን እኮ ምናምን ነገር። ያው ሃይማኖት ማለት ኢንጀነራል አእምሮ ውስጥ ያለ የሆነ የተቀበልከው እውነት ብላ ያልከው የሆነ አቋም ስለሆነ በፈለግከው ሰዓት ትቀይረዋለህ። ዛሬ ሙስሊም ከነበርክ ነገ ክርስቲያን፣ ክርስቲያን ከነበርክ ደግሞ የፈለግከውን ብቻ፣ ምክንያቱም አቋም ስለሆን ማለት ነው። ብሬንህ ውስጥ ያለ የሆነ እውቀት ነገር ስለሆነ ማለት ነው። ትረሳዋለህ እኮ አንዳንዴ ታውቃለህ። በየቀኑ ካልሸመደድከው፣ በየቀኑ ካላጠናው ሃይማኖት ይረሳል እንጂ አንድ ህፃን እኮ የተወለደ ህፃን እኮ ምንም ስለ ሃይማኖት ስለሚያውቀው ነገር የለም። ይተነፍሳል፣ ይበላል፣ ይጠጣል፣ ጀስት ላይፍን ይኖራል። ግን ሂደህ ካልነገርከው የሆነ ኢንፎርሜሽን ካላስገባበት በጆሮ ምንም አይነት ሃይማኖት ሊኖረው አይችልም። ገብቷል? ታስጠናውና ከዛ ሃይማኖት አለ ታምናለህ። ጀስት ገብቷል? ሃይማኖት አለ አንተ? እኔ ሪሊጅን የለኝም። እኔ ሃይማኖት ምናምን የሚባለው ነገር ጋር ነፃ ነኝ። ማለት ነፃ ነኝ ስል እምነት እምነትም አለኝ። ያ እምነት አለኝ፣ በራሴ አምናለሁ። አትሊስት በራሴ ማለት ነው። በራስህ ማለት አይ ሙስሊም ክርስቲያን ምናምን የሚባሉት ነገሮች እነሱን አልቀበልም። ኦ አታምንበትም? አላምንባቸውም። ያ ሙስሊም ክርስቲያን ፔንቴ ምናምን የሚባሉት ያው እንዳልኩ እውቀት ስለሆነ እንደ እውቀት አነበዋለሁ፣ አጠናዋለሁ እንጂ በእነሱ ላይ በዛ እውቀት ላይ እምነት የለኝም። ማለት ትክክል ናቸው የሚል እምነት ማለት ነው። የነበርክበት ሰዓት የለም አንተ አሁን የሆነ ውስጥ የነበርክበት ሰዓት የለም? አረ ነበር እንዴ ሰው አይደለም ተወልጄ ምን ነበር? ካሁን ለምሳሌ ከኦርቶዶክስ እንደዛ ከሆነ ኦርቶዶክስ ስላነበብክ ነው ከኦርቶዶክስ ላጥ ያልከው። ስለዚህ ወጣው ስላነበብክ ነው። ዲኮንስትራክት ነው ያደረኩት እኔ ዲኮንስትራክት ነው ያደረኩት እንጂ ትክክል ነህ። ያንን ደግሞ ያው አለማወቄንን እያወቅኩኝ ስመጣ ነው እየተውኩት የመጣው ማለት ነው። ቅድም ድድብናዬን እያወቅኩት ስመጣ ማለት ነው። አይ ቲንክ ሳምበዲ ደደብ ነኝ ምናምን ሊል ይችላል። ግን በሌላ በኩል ደግሞ እንዳልከው ያ ድድብናውን ስለማያውቀው ደግሞ አዋቂ ነኝ ሊል ይችላል። የሆነ ሃይማኖት ምናምን ድድብናዬን እያወቅኩ ስመጣ ስትል አሁን ለምሳሌ ኦርቶዶክስ በነበርክበት ሰዓት የሆነ ድድብና ውስጥ ነበርክ። ድድብናህን እያወቅክ በመጣ ሰዓት ደግሞ ወጥታል ማለት ነው። ኤግዛክት ቴንክ ዩ። ቅድም አንዳንድ ሰው ግን ለምን ደደቦች ናቸው ብለን ስንገልጻቸው ደደብ ነው አይደል? አይ ቲንክ ከተናገርከው አንጻር ሰው ደደብ ነው፣ አንተንም ጨምሮ አይደል? አንተም ደደብ ነህ። በጣም ደስ ያለ እናኝ ብዬ ነው የማምነው። ግን ያን ደደብናችንን ላናቀው እንችላለን፣ አለማወቃችንን ላናቀች እንችላለን አንዳንዴ ማለት ነው። አስተውለህ ከሆነ ልንቃጅ እንችላለን እና ለዛ ነው እንትን የምታወሩበት እንዲሁም ማለት ነው። የድድብና ተቃራኒ ምንድን ነው? አይ እሱን ተወውና አንተ አሁን አሜን ምንድን ነው ያለው? ኦርቶዶክስ በነበርኩበት ሰዓት አለ። ተረጋጋ ኦሜጋ ተረጋጋ። ከተረጋጋህ ነው የምንግባባው። አዎ አፍላፍማ ትርጉም የለውም። ኦርቶዶክስ በነበርኩበት ሰዓት አለ ማለት የብዙ ሰው ታሪክ ነው በነገርህ ላይና ደደብ እንደሆንኩ ነው የተረዳሁት። እና ደደብ መሆኔን ካወቅኩ በኋላ ከኦርቶዶክስ ወጥቻለሁ አለ። አንተ አሁን ኦርቶዶክስ ነህ። ስለዚህ በአሜን አይንና ምልከታ አንተ ደደብ ነህ። ኦሜጋ ምን ትላለህ? አይ እሱ ስለ ራሱ ድድብና ነው እንጂ ያወራው ስለሌላው አላወራም። እኔ ማላችሁ እንዳልገባ ነው ማለት የድድብና ተቃራኒ የሆነውን ነገር ትነግሩኝና ደደብ ለማለትና የተቃራኒው ነገር ሚዛኑ ምንድን ነው የሚለውን ነገር አስቀምጣችሁ ኢትዮጵያውያን ወይም ሌላው አካል ደደብ የተባለበትን በምክንያት ብታስረዱኝ ደስ ይለኛል እንጂ ቀጥታ ስድብ ነው ይሄ። ዳይሬክት ታይንተ ነበረ መሰለኝ ብዙ ነገር ስናወራ ነበር እኮ ስለ ኢትዮጵያዊነት ከሆነ እያወራን ነበር። ከታሪክ አንጻርም ከስልጣኔ አንጻርም ከብዙ ነገር ስናወራ ነበረ። እሱን ተውና አሁን ምንድነው የምታደርገው? ለምሳሌ ባጭሩ እኔ የምልህ ምንድነው የድድብና እንትን አሁን ለምሳሌ አንድ ሰው ደደብ የሚያስብለው ምንድን ነው ብለህ ብትጠይቀኝ፣ ለምሳሌ ኦርቶዶክስነት ደደብ ያስብላል። ጥያቄ አለ?
ተቃራኒውን ካልነገርከኝ በየትኛውም ሚዛን እንደሆነ ሊገባኝ አይችልም እኮ። ተቃራኒውማ አሜን መሆን ነው። አሜን ምን ማለት ነው? እስኪ አብራራ። የአሜን ማንነት የአሜን እዚህ ጋር ያለው ሰው የድድብና ተቃራኒ ነው። የአሜን ማንነት ማለት ነው። ራሱን እኮ ደደብ እያለ እኮ ነው። አሁንም ቢሆን ከድድብና እኮ እያወቀ መጥቷል። ከድድብና ወደ ድድብና አይደለም። ከጥልቅ ድድብና ወደ ራስን ማወቅ ነው የመጣው ይሄ ሰው ማለት ነው። ገብቷል? አሁን አንተ ድድብናህን የማታውቅ ደደብ እየሆንክ ነው። እሱ ግን ቢያንስ እንኳን ድድብናውን እየተረዳና የሚያውቅ ሰው ነው። የሆነ ምሳሌ ልንገርህ ኦሜጋ፣ በጣም የሚያስቀኝ ምሳሌ ማለት ነው። አንዱ መምህር ተማሪውን ማለት ነው ደደብ ብሎ ሰደበው ማለት ነው። ከዛ እንዴት ልጁ ሄደና አባቱን ደደብ ብሎ ሰደበኝ መምህር ምናምን ሲለው እንዴት ደደብ ብሎ ይሰድብብኛል ልጄን ምናምን ብሎ ተናዶ ልጁን ይዞት መጣ ወደ ትምህርት ቤት ማለት ነው። ከዛ መጣና መምህሩን እንዴት ነው ልጄን ደደብ ብለህ የምትሳደበው? እንዴት ምን አንተ መምህር አይደለ እንዴ? አዋቂ አይደለ? እንዴት ደደብ ብለህ ትሰድዋለህ አለው። ከዛ መምህሩ አይ ልጆት ደደብ ነው አለ። ደግሞ ጭራሽ ከፊቴ እንደዛ ትለዋለህ? ላረጋግጥልዎት አላቸው። እስኪ ያረጋግጥልኝ አለ። ከዛ ያነ መምህር ልጁን ሂድና ከዛ ክላስ እኔን ፈልገኸኝ ና አለው። ማንን? ተማሪው ማለት ነው። እዛ ተማሪው ብድግ አለና ሂዶ ሌላኛው ክላስ ጋር ይሄኛውን መምህር ፈልጎት መጣ። ከዛ አጣው ማለት ነው። ምክንያቱም ከዚህ ነው ያለ እንዴት እንትን ይላል። ከዛ ተመልሶ መጣና አባዬ አጥቼዋለሁ አለ። ደደብ ሂድና በደንብ ዞር ብለህ ፈልገው አለው። ገብቶሃል? ማን? አባትየው ማለት ነው። እና አንዳንዴ ደደብ ስለተባልክ አትናደድ ልልህ ፈልጌ ነው። እውነታውን ለመናገር ያክል ማለት ነው። አንዳንዴ እኛ እናውቃለን እንላለን፣ አውቃለሁ እንላለን በሆነ ነገር ላይ ማለት ነው። ግን ሪያሊቲውን ስታየው ግን በደንብ በጥልቀት ስለዛ ነገር እስኪ ብትጠየቅ ታውቃለህ ወይ? በፍጹም የምታውቀው ነገር የለም። ደደብ ማለት ሪያሊቲውን ስታየው ማለት ነው። ከእውቀት ነፃ ይመስለኛል እንደኔ። እውቀት ያለው ማለት ነው። ስለ ደደብናም ላላቅ እችላለሁ ልልፈልግ ነው። እሺ፣ በዚህ ምድር ላይ ደደብ ያልሆነ ሰው በጥልቀት አጠይቀኝ። በቃ እንድንግባባ ደደብ ያልሆነ በነገራችን ከዛ እንድንወጣ ከዛ እንትን እንዳይሆን በነገራችን ላይ የአሜንም የኔም ንግግር ምናልባት እነሱም ሰው ናቸው የሚለውን ልንስማማበት እንችላለን። ግን የፈላስፋዎች ንግግር ነው። የእውቀት መጀመሪያ አለማወቅን ማወቅ ነውና ከዛ ነው የሚጀምረው። እውቀት ራሱ ከድድብና ነው የሚጀምረውና ድድብና ደግሞ ድድብናህን ከመረዳት ነው እውቀት የሚጀምረው። ስለዚህ በዚህ እንትን አድርጉትና ዝጉትና አሜን። ኢየሱስ ክርስቶስ ፈጣሪ ነው ብለህ ታምናለህ? አሜን። ወደ ማመልኮ ገባ። መጀመሪያ በደንብ እኮ ማወቅ ያለብኝ ብዬ አስባለሁ። አትሊስት መኖሩንም አለመኖሩንም ያው በመረጃ ደረጃ ስላለኝ ሙሉ እንትን የለኝም። እስከማውቀው ድረስ ግን ቤዝድ ኦን ባይብል ኢየሱስ አንድ ኖርማል ሂስቶሪካል ጂሰሱን ማለት ነው፣ ቤዝድ ኦን ባይብል ብቻ ሳይሆን ኖርማል ግለሰብ እንደነበረ ነው የማውቀው። ማለት የማርያምና የዮሴፍ ልጅ ነው። የሆነ ዋይዝ ፐርሰን እንደነበረ አትሊስት በዛ ዘመን ቅርበት የነበራቸው የታሪክ ጸሐፊዎች እነ ጆሲፈስ የሚባሉት ማለት ነው ታውቋቸዋላችሁ ብዬ አስባለሁ። እነሱ እንደጻፉት he was a wise person አትሊስት በዛ ደረጃ ማለት ነው። እና እነ ፓውልም በደንብ ስለ ኢየሱስ የተናገሩት ነገር አለ። ስለዚህ በዛ ዘመን የአንድ አመለካከት አራማጅ የነበረ ሰው እንደነበረና እንደሞተ ጀስት ግልጽ ነው ብዬ አስባለሁ። ስለዚህ ፈጣሪ አይደለም ብለህ ነው የምታምነው ባጭሩ ማለት ነው። አባቱ እንደሚባለውና እንደተባልነው እግዚአብሔር አብ ሳይሆን ዮሴፍ ነው እያልክ ነው አልኩ እኮ። አዚ ሂስቶሪካል ጂሰስ ኢየሱስ የዮሴፍና የማርያም ልጅ ነው። ዮሴፍና የማርያም ሴክስ አድርገው የወለዱት ማለት ነው። አፍተር ዛት ደግሞ he was a wise person በጊዜው የሆነ ትምህርቶችን ምናምን የሚያስተምር አይነት ሰው ነበር።
ላስትሊ ደግሞ በቃ ጀስት እንደማንኛውም ሰው የሞተ ሰው ማለት ነው። ጀስት ግን የአይሁድ እምነት ነው ይሄ። ሌላ ምንም የአይሁድ እምነት ማለት አይሁዳውያን እንደዛ ብለው ነው የሚያምኑት። አይሁዶች ትክክል ነህ ወይ ለማለት ነው። እንደዛ ብለው ስለሚያምኑ ወደዛ እንዳትሆን ብዬ ነው። እንደ አንድ ማንኛውም ሰው ገብቶሃል እንደሚኖር እንደዛ ነው። አዚ ሂስቶሪካል ጂሰስ ነው እያወራው ያለሁት እንጂ ከእምነት ከቢሊቭ ምናምን አንጻር አይደለም። ቤዝዶን ባይብል ከሆነ ያስተማራቸውን ትምህርቶች ያሰራቸውን ተአምራቶች ምናምን ኤቭሪቲንግ እንግዲህ ከጸሐፊዎቹ አንጻር ሞስት ኦፍ ዘም ባይታወቁም ካሉ ስክሪፕቸር አንጻር ወስደህ ስለ ኢየሱስ ማውራት ትችላለህ። ብዙ እኔም ሳወራ ስለነበረ ማለት ነው ከዚህ በፊት ኢየሱስ ማለት ብዬ የባይብሉን አምኜ ገብቶሃል። ከዛ ተነስቼ ብዙ ነገሮች አወራ ነበረ አትሊስት እና ከዛ ውጪ ግን ስለዚህ ያልከው ጁሾች የራሳቸውን አመለካከት አላቸው። ትክክል ነው። ግን ዋይስ ፐርሰን ነው ምናምን አይሉም። እነሱ ምንድነው የሚሉት? እንዲያውም የእነሱን ኤትኒክስ በጣም ያሰደበ ሐሰተኛ መሲህ እንደነበረ፣ ሐሰተኛ መሲህ ማለት ነው ቃል በቃል ሐሰተኛው ክርስቶስ ራሱን ክርስቶስ ነኝ ያለ ግን ክርስቶስ ያልሆነ ብለው ነው የሚሉት እነሱ ማለት ነው ጁሾች። ስለዚህ የትኛው ታዲያ ፈጣሪ አለ ብለህ ታምናለህ አይደል? ፈጣሪ ይኖር አይኖር አላውቅም። እንዳልኩህ እኔ ደደብ ነኝ። በቃ ጨርሰናል። በቃ እንደዛ ከሆነ ጨርሰናል። ያረጋገጥክልኝ ነገርና የተመቸኝ ነገር ምንድነው? የስራ በዚህ ዙሪያ ግን አንተ አዋቂ ነህ እንዴ? እስኪ ይቅርታ አንተ ልጠይቅህ አንድ ጥያቄ ስለራስህ። ከእኔ እውቀት አንጻር እኮ አይደለም የሚለካው። አይደለም እኔ የጠየቁ ከአንተ እውቀት አንጻር ሳይሆን ከአንተ እምነት አንጻር ነው። ምናልባት አይተህ የማረከህና የተመቸህ ድንበታለሁ ብለህ እንትን ያልከው ካለ ከአንተ እምነት አንጻር ነው የጠየቁህ እንጂ መኖሩና ለመኖሩን በአንተ ማወቅና ለማወቅ አይረጋገጥም እኮ ራሱ አይደል? ያ ሰው ስላወቀ ነው ፈጣሪ አለ ማለት የጀመረ ነው አለው ስላለ ሰው እኔ ስለሚገርመኝ ነው። ሁለቱንም የሚል ሰው ይገርመኛል። አለም የሚል ሰው ይገርመኛል። የለም የሚልም ሰው ይገርመኛል። ሊኖርም ላይኖርም ይችላል ነው። እኔ አላቅም ነው። አሁን እኮ አንተ ትንሽ ጠንከር አላረከውም ድድብናህን እንጂ ድድብናህን ጠንከር ስታደርገው የምትሄደው ወደዛ ይመስለኛል። ትንሽ ሊብራል የሆንክ ደደብ ነህ ማለት ነው አንተ። አይ ቲንክ ስለረዳህ ማለት ነው። በሆነ ጉዳይ እንደዛ በላይ ያዘኝ ደደብ ነኝ ትላለህ። በሆነ ጉዳይ ደግሞ አዋቂ ነኝ እያልክ ነው ማለት ነው አንተ። የሚገባኝ እሱ ነው። አዋቂ ነኝ አይደለም አይደለም አዋቂ ነኝ አይደል? አንድ ሰው ፈጣሪ አለ ብሎ ካመነ አዋቂ ነኝ አለ ማለት አይደለም፣ ወይ እውቀት ስላለው አይደለም እንደዛ ብሎ የሚያምነው። ገብቶሃል አባባሌ? ከእምነት አንጻር ነው የሚያምነው። ማመን በነገራችን ላይ እውቀት አይደለም አይደል? በዚህ ታምናለህ? ማመን እውቀት ነው። ትላንት በጣም በዚህ ዙሪያ ሳወራ ነበር። በጣም የሚገርምና ማንም ሰው ስለሆነ ነገር አውቃለሁ ብሎ እስካላለ ድረስ አምናለሁ አይልም። አንተ አሁን ለምሳሌ አምናለሁ ባልከው ነገር ላይ ሳታቅ ምንም ነገር አምናለሁ ልትል አትችልም። እምነት የሚመጣው ከእውቀት በኋላ ስለሆነ ሁሌም ማለት ነው። ሁሌም የሆነ ነገር አውቃለሁ ብለህ ስታምን ነው ያን ነገር የምታምነው ደግሞ ትክክል ነው ብለህ ልታምን ትችላለህ። ስህተት ነው ብለህም ደግሞ ልታምን ትችላለህ። እምነት ሁለት አይነት ነው ማለት ትክክል ነው ብለህ ማመን አለ፣ ስህተት ነው ብለህም ደግሞ ማመን አለ። ጀስት ቦዝ ኦፍ ዘም ዌልካም ፎከስ አሚና እንዴት ነው? ቀጥል። ሶሪ ባቢሎን ቴንክ ዩ ስላስገባኝ። እሺ አይ አሜንን ግን ችግር የለውም። እኔ እናንተ ከምንላፋ ኦሜጋ ቢመልስልህ መልካም ነው። ምክንያቱም ኦሜጋ ኢየሱስ ክርስቶስ የሚባል አንድ እስራኤላዊ ሰው ፈጣሪ ነው ፈጠረኝ ብሎ ስለሚያምን እሱ ቢመልስልህ ምናልባት የእሱ ሀሳብ መስማት ፈልጋለሁ እኔ በመሀል። እስኪ አለ እስኪ ጥያቄ ከሱ ፈጣሪ ነው ብለህ ነው የምታምነው ኦሜጋ? ሶሪ በትክክል አምላክ እንደሆነ የት ነው ያገኘው ይሄን መረጃ? ቆይ የት ነው ያገኘው ይሄን መረጃ ማለት ነው? መረጃውን የት ነው ያገኘው? ፈጣሪ ነው እንደ መጀመሪያ ከሆነ
መጽሐፍ ቅዱስ ላይ ነው አያገኘው ከሱም ውጪ በሆነ መንገድ አንዳንዴ እኮ ዋት ከሱም ማለት መንገድ በሆነ ፈጣሪ መሆኑን ነው የምልህ እኮ ፈጣሪ ነው የሚል መረጃ የት ነው ያገኘኸው? እኛ መጽሐፍ ቅዱስ ብቻ የሚል እንትን የለንም እኮ የታወቀ ነው ማለት ልብህ የሚነግርህ እውነት አለ። ልብህን የሚያሳርፍ ልብህን ሰላም የሚሰጥ ነገር አለ እና በዛ መንገድ ተመርተህ መጽሐፍ ቅዱስ ደግሞ ማጠናከሪያ ነው እንጂ የሚሆንልህ መጽሐፍ ቅዱስን ብቻ አንብበህ ምናምን እንደዛ ቢሆንማ መጽሐፍ ቅዱስን አንብበው አምላክ አይደለም ያሉ ሰዎችም እኮ አሉ አይደል? ነገር ግን ልብህ የሚሰጥ የሆነ ሰላም አለ። እሱን ተከትለ ደግሞ መጽሐፍ ቅዱስ ደግሞ ያጠናክርልሃል ማለት ነው። አልኩህ መጀመሪያ ኢየሱስ የሚለውን ቃል ራሱ እኮ ኢየሱስ ክርስቶስ የሚለውን ቃል እኮ እርግጠኛ ነኝ ያወቅኸው መጽሐፍ ቅዱስ ላይ ነው ብዬ አስባለሁ። ከዛ ውጪ እርሊስት የሆነ ስክሪፕቸር መቼም አታገኝም ከባይብል ውጭ አይደል? ሌሎች ከዛ የተዋለዱ ስለሆነ እነሱን ነው ልታገኝ ይችላል። ሶ አልቲሜትሊ ሂደህ ባይብል ላይ ነው የምትነግረኝ። ሶ ያንን ባይብል ደግሞ አንተ ተቀብለው ነው አምነህ ነው ማለት ይሄ መጽሐፍ ልክ ነው ብለህ አምነህ ነው የተቀበልከው። ሶ አሁን ዋናው የምንሄደው ወዴት ነው መሰለህ? ያን መጽሐፍ ራሱ እንዴት አመንከው ወደሚለው ነው የሚሄደው ጥያቄው ማለት ነው። መጽሐፉን ራሱን ጸሐፊዎችን ታውቃቸዋለህ ወይ? መቼ ነው የተጻፈ? ማለት ያመንከው ፓራሜትሮች ይኖራሉ። መቼም ዝም ብለህ የሆነ መጽሐፍ መንገድ ላይ አግኝተህ አበበ በቄላ ወይ ሶሪ ባልቻ የሆነ የአፍጋኒስታን ንጉስ ነው የሚል ጽሑፍ ብታነብ ገብቷል እምን አታረገው ማለት መንገድ ላይ ያገኘውን የወደቀ ወረቀት ማለት ነው። ስለዛ ወረቀት አትሊስት እንዴት እንደመጣ ማን የጻፈው ምናምን የሚለውን እንደ ሰው ዲጋፕ ታረጋለህ እምነትህ ጠንከር እንዲል ማለት ነው። ጀስት ላይክ ዛት አንተ አሁን ያገኘኸውን መጽሐፍ ይሄ እንዳጋጣሚ ያገኘኸውን መጽሐፍ ቅዱስ እሱ ራሱ እንዴት ነው የመጣው? ማን ነው የጻፈው? ኦተሩ ማን ነው? ውስጥ ላይ ያሉትስ ጽሑፎቹ ምን ያህል ታማኝነት አላቸው? የተጻፈው ነገር ማለት ነው። ሶ ወደዛ ነገር ጥናት ምናምን ሂደሃል አትሊስት የተወሰነ ስለ ባይብል ልጠይቅህ ስለ ራሱ ስለ መጽሐፉ። የፍልስፍና መጽሐፍ አብዝተህ ታነባለህ? ድንገት ወደዛ የሚያመዝን ፐርሰናል ነውና አትሊስት ስለ ባይብሉ ንገረኛ። ባይብሉ ራሱ አሁን ከዘፍጥረት እስከ ራእይ ነው አይደል? አትሊስት ጴንጤ ከሆንክ 66 ኦርቶዶክስ አይደል? ኦርቶዶክስ ከሆንክ 80 አዱ ነው። ኦኬ ሶ እነዚህ መጽሐፎች አንተ እንዴት ነው ያገኘሃቸው ነው ትልቁ ነገር። እንዴት ነው ወደ አንተ የመጡት? መጀመሪያ ውስጥ እነዛ ጸሐፊዎቹን ታውቃቸዋለህ ወይ? ምን አለ መሰለህ፣ እሺ ጥሩ ጥያቄ ነው። ከሆነ ዓመታት በፊት የሆነ የሚመጣብኝ ጥያቄ አለና እኔ ከመወለዴ በፊት ዓለም ስለመኖሯ ለራሱ እርግጠኛ መሆን እኮ አንችልም አይደል? ምንም ማረጋገጫ የለም። አምነህ ነው የምትቀበለው። በቃ እብድ ላለመባል የሆነ ጤና ቢስ ያለው ወይ ላለመባል ከህብረተሰቡ ላለመገንጠል ስትል አንተ ከመወለድ በፊት እናት አባት እንደወለዱ ምንም ማረጋገጫ የለም። በቃ ድራማ ሊሆን ይችላል አይደል? ያ ነገር በጣም ተደጋግሞ አይምሮዬ ውስጥ ይመጣ ነበርና ነገር ግን አምነህ መቀበል ማመን የመሰለ ነገር በቃ እረፍት ያለው ነገር የለም። የታወቀ ጉዳይ ነው። እንኳን እምነትህን የዛሬ 2000 ዓመት የተጻፈውን ጉዳይ ይቅርና እናትና አባት እንደወለዱ ለራሱ ማረጋገጫ የለህም። ለማንኛውም ግን መጽሐፍ ቅዱስን ከየት አገኘው ካልከኝ ከቤተ አምልኮዬ ከቤተ እምነቴ መሪዎች ይሄኛው መጽሐፍ ያው የእምነትህ መሪ ነው ተብሎ ስለተሰጠኝ የተቀበልኩት። እውነቱነቱ እንዴት አረጋገጥክ ካልክ ያው ትመዝነዋለህ። ልቡና ነው ሚዛኑ። በቃ ከአይምሮም ያለፈ ልብን ያሳረፈ ይላል በራሱ ላይ በተጻፈው መጽሐፍ ላይ ማለት ነው። ከአይምሮ ማለፍ ማለት አንተ ካለ እውቀት በላይ ይሆንብሃል እዛ ላይ የተመዘገቡ ነገሮች ማለት ነው። አንዳንድ ጊዜ ደግሞ እውቀቱ ከአንተ በላይ ቢሆንም እንኳን ልብህን ላይነካው ይችላል። መጽሐፉ ምንድነው ይላል? ልብን የሚያሳርፍ ነው ይላል ማለት ነው። እና ከእውቀትም ልብንም ከማሳረፍም በላይ የሆነ መጽሐፍ ሆኖ ስላገኘሁት ያው ተቀብየዋለሁ ማለት ነው። ተመራምሬ አይደለም የደረስኩበት። ስለ እንትን እኮ ብትነግረኝ ችግር የለውም። አሁን ኢየሱስ ክርስቶስ አምላክ ነው ስትለኝ ማለት ነው አትሊስት እዚህ ጋር ማለት ነው ኢየሱስ የሚባል ሰውዬ ታውቃለህ አይደል? ክርስቶስ ምን ማለት እንደሆነ ታውቃለህ፣ አምላክ ምን ማለት እንደሆነ ታውቃለህ። እና አሁን እነዚህ ነገሮች በልቦናህ የሚመጡ ነገሮች አይደሉም ካላነበብካቸው።
አሁን እኔ ኢየሱስ ምናምን ብትለኝ ለመጀመሪያ ጊዜ ማለት መጽሐፍ ቅዱስን ክርስቲያኖችን ምናምን የማያውቁ ሰዎች አሉ። አሁን በዚህ ሰዓት አይደል ቁርአንን መጽሐፍ ቅዱስም የሀገሪቱ መሪ ራሱ ማን እንደሆነ የማያውቁ ሰዎች አሉ በዚህ ሰዓት። እነሱን ሂደህ ኢየሱስ ክርስቶስ አምላክ ነው ብትላቸው ያረጀውን ሽማግሌውን እንኳን እንደዛ ብትለው ማን ነው የሚልህ? መጀመሪያ አያውቀውም። ይሄን ሰውዬ ገብቷል። ኢየሱስ የሚባል ሰው አያውቅም፣ ሰምቶት አያውቅም። ክርስቶስ ምንድነው ነው እዛ ስራዬ ብለህ ቁጭ ብለህ ማስተማር ይጠበቅባል። ኢየሱስ ማለት ብለህ ማስተማር ይጠበቅባል። መጀመሪያ እንዲያምን ማለት ነው፣ ወይም እንዳያምን አላምንምም አምናለሁም የሚለውን ነገር ከአንደበቱ ለመስማት በደንብ ስለ ኢየሱስ ክርስቶስ ማወቅ ስላለበት ማለት ነው እንጂ ዝም ብሎ በልቦና ምናምን ያልከው ነገር እሱ ሌላ ነው። ምን መሰለ በልቦና ምናምን የሚባለው መልካምነት፣ በጎነት አጠቃላይ በሰው ላይ ያለ ነገር አለ። ይሄ መልካምነት፣ በጎነት፣ እምነት፣ ፍቅር፣ ደስታ ምናምን የሚባሉት ነገሮች ፎር ኦል ሂውማኒቲ ባይ ዲፎልት ያለን ነገር ነው። እሱን ስላነበብክ አይደለም የምታገኘው፣ ኔቸርህ ስለሆነ ገብቷል። እምነት፣ ፍቅር፣ ደስታ፣ አንገርነሴ፣ ላቭ ምናምን የሚባሉ የኢሞሽናል ምናምን ፓርቶችን እንዳይሆን ብዬ ነው እንደዛ እያልክ ያለው። እንደዛ ሳይሆን ይሄኛው ግን እውቀት ነው። ይሄኛው ኢየሱስ ክርስቶስ የሚለው እውቀት ነው እንጂ ያንተ ካራክተር አብሮህ የተወለደ ነገር አይደለም። እሱ ነው ምን አለ መሰለህ፣ ስለዚህ ማወቅ አለብህ ነው። አይ አሁን እስኪ አንተ ለራሱ እንድትመረምረው ያህል የሰው ልጅ ያለ እምነት መኖር ይችላል? እንደኔ እምነት አይችልም ብዬ አስባለሁ። የሆነ ስንፈጠር ለራሱ አይችልም እንዴ? አይችልም። እኔ እኮ ቅድምም እኮ እያልኩ የነበረው እሱ ነው። የሰው ልጅ እምነት የሚባለው ኔቸርህ ነው እንጂ ተምረህ የምታመጣው ነገር አይደለም። እምነት ሃይማኖት ግን ተምረህ ነው የምታመጣው። ይሄ ሪሊጅን የሚባለው ማለት ነው በእንግሊዘኛ ብዙ ጊዜ ይሄ ቡኮችን መሰረት ያደረገ መጽሐፎችን ቁርአን አሚና ግን ሙሉን እንትን ባንለው እዚህ ሰዓት ላይ ሪሊጅን ስትል ሪሊጅን ስትል አሁን የተለያየ ሪሊጅን ውስጥ ያለን ስለሆንን እኛ ሪሊጅንን ዲፋይን የምናደርግበት መንገድ ሌላ ስላለ ሶሪ ካረኩ አሚና ግን ዲፋይን የምናደርግበት መንገድ ስላለ ከሱ ጋር የተለያየ ስለሆነ ኦቨርኦል ባታጠቃልለን ወከሲ አሜና ሲሪየስሊ እኛ ይኸውልህ እንደ ዌይ ኦፍ ላይፍ ነው የምናየውና ለምሳሌ አሁን ሪሊጅንን በአንተ ኮንቴክስት ተወስደዋለሁ ልንገርህ አንድ ጊዜ ለምሳሌ አሁን እኔ አዌርነሱ ከሌለኝ ኤክስፖዠሩ ከሌለኝ ያ ለሃይማኖቱ ኤክስፖዠሩና አዌርነሱ ከሌለኝ እኔ አልጠየቅበትም። ስለዚህ ሃይማኖቱ ለኔ ዌይ ኦፍ ላይፍ ነው ማለት ነው። እንደ አንድ ሙስሊም ለኔ ኢትስ ዌይ ኦፍ ላይፍ ኤክስፖዠሩ ከሌለኝ ለዛ ነገር ኢንፎርሜሽኑ ከሌለኝ ያ ነገር እኔን አይጠይቀኝም። ስለዚህ ያ ነገር ለኔ እንደ ዌይ ኦፍ ላይፍ ነው የመጣልኝ ማለት ነው። you understand? አንተ እኮ ይኸውልህ ስለ ሙሐመድ አሁን እኮ አንተም ተምረህ አውቀህ ነው አይደል እንጂ ልብ መጥቶ ነው እንዴ ሙሐመድ የሚባለው ሰው? ይኸውልህ ኢትስ ዌይ ኦፍ ላይፍ ነው። አሁን እሱን ስናየው እንዴት መሰለህ የምናየው እኛ በራሳችን ባይ ዲፎልት ጋይዳንስ ያስፈልገናል ወይ የሚለው ኩዌስችን ውስጥ ነው የምንገባው። ስለዚህ ለምሳሌ አሁን ይሄንን ከፕሪዝንና ከሎጋ አንጻር አድርጌ ለማስረዳት ሞክር። አንተ አለማወቅ ከተጠያቂነት አያድንም ስንል ምን እያልን ነው አሚና? እንደ ኮንቴክስቱ ይለያል። አለማወቅ ከህግና ከእስር ቤት አንጻር አለማወቅ ከተጠያቂነት አያድንም ማለት ነው አይደል? አሁን ከኖርማል ሎ አንጻር አለማወቅ ከተጠያቂነት አያድንም ማለት ነው። ስለዚህ ያ ኢንፎርሜሽኑ እምነት ነው ወይስ እውቀት ነው? እውቀቱን እዛ ታምነዋለህ። ያ ኢንፎርሜሽኑ እውቀት ነው። አዎ አየህ፣ አሁን ያንን እንደ እምነት ብቻ አድርጌ ልክ እንደ እምነት ብቻ አድርጌ ለኔ ከላይፌ ጋር ከፓዚ ጋር ያልተገናኘ ነገር ቢሆን ኖሮ ትክክል ነህ። ግን አሁን እኔ ደግሞ ያ ጉዳይ ደግሞ በሰዓቱ ይሄን ወንጀል ከሰራ ትታሰራለህ፣ ይሄን ወንጀል ከሰራ ይሄን ካረክ ደግሞ አትታሰርም የሚለው ራሱ ስቴትመንቱ ኢንፎርሜሽን ሳይሆን እንደ ዌይ ኦፍ ላይፍ ነው የምታየው። ስለዚህ ለኔ ያን ነገር እንደ እምነት ብቻ እንደ ብሊቭ አድርጌ ቁጭ አድርጌ የማስቀምጠው ኢንፎርሜሽን አይደለም። በዛ ኢንፎርሜሽን ውስጥ ራሴ ስለምኖርበት ማለት ነው። እስልምና ላይ እኔን ጋይድ ነው የሚያደርገኝ፣ እኔን ያኖረኛል እንጂ እምነት አድርጌ ያምሮ ላይ አላስቀምጠውም። አሁን ለዛ ነገር ያስፈልገኛል ወይ ስንል ምን ጠይቀው ምንድነው? ስለ ሞራል ቫልዩ እንጠይቃለን፣ ስለ
የሰው ልጅ ጋይደንስ ያስፈልገዋል ስለሚለው እንመጣለን። ከዛ ሪሊጅን ምንድነው ይሄ ሪሊጅን ምን አይነት ኢምፓክት አሳልፋል ስለምን እንመጣለን። ኢንፎርሜሽኑ ራሱ ባይተሰልፍ ራሱን በራሱ ዝም ብሎ ክሊክ የሚያደርግ ነገር ቢሆን ኑሮ እውቀቱ ሳይሰጠን አትጠየቁበት እውቀቱ የሌለው ሰው ይጠየቅበታል እንባል ነበር ማለት ነው። በራሱ የሚያገኘው ቢሆን ኑሮ ገባ። ስለዚህ ኤክስፖዠሩ እስካለው ጊዜ ድረስ ብቻ ነው የሚጠየቀው። ግብርና ውስጥ ያለ ሰው ስለ መኪና ሊጠየቅ አይችልም። አላወቀውም፣ እዛ ቦታ አላየውም። መሀል ዝም ብሎ የሆነ ከኢንዱስትሪ መካከል ያለ ሰው ስለ አዘራር ብጠይቀው አያውቅም። ኤክስፖዠሩ የለውም። ኤክስፖዠሩ በሌለው ነገር ልንጠይቀው አንችልም። ገባ። ግን ያን ኤክስፖዠሩ ዌይ ኦፍ ላይፍ ነው፣ የሚተገበረው ነገር ነው፣ የሚኖረው ነገር ነው። የሰው ልጅ ያለ ጋይደንስ ቀጥተኛ ወይም ሞራል ቫልዩን ሳይጥስ መኖር ይችላል ብለህ ታምናለህ? ያው ፎከስ ያንተ ጋር ብዙ ጊዜ ወርተናል እናውቃለን ብዬ አስባለሁ። እና ሞራል ቫልዩ ስላለ አንጻራዊ ስለሆነ ገብቶሃል። አትሊስት በዚህ ደረጃ እንግባባለን ብዬ ስለማስብ ሰው አንጻራዊ የሆነ ነገር ትጥሳለህ አትጥስም ለማለት ከምን አንጻር ወደሚለው ነው የምንሄደው። ገብቶሃል። አሁን ለምሳሌ አትግደል አትስረቅ ምናምን እነዚህ ኮመን የሆኑ የሰው ልጅ እንትኖች አሉ አይደል? ከዛ ደግሞ ባለፈ አዜሞ ኮመን አልነበሩ ማሚና እንደተሳሳች ኮመን አልነበሩ። አንድ ቴስቲሞኒ በወስድልህ መሰለህ? አዎ አንድ ቴስቲሞኒ በወስድልህ ሲምፕል ቴስቲሞኒ የ1400 ዓመት በፊት አሚና አብሬጅ ይኸውልህ 1400 ዓመት በፊት ምነግረኝ እኮ አሁን እቺ ትንሽ ሳብጀክቲቭ እቺ እዚህ ጋር ያለችው ሳብጀክቲቭ ሪያሊቲ በጣም ፖሊዩትድ ሆናለች እና ሃይማኖት ውስጥ ክሬት ባደረገው ሶሳይቲ ውስጥ እየኖርን ስለሆነ እኛ ሃይማኖቱ በእኛ አእምሮ ላይ የፈጠረውን ነገር ክደነው ልክ በእኛ ውስጥ እየመጣ እንደሆነ እየመሰለን ነውና 1400 በፊት ሴት ልጅ ከነ ህይወቷ ትቀበር ነበረ። ይሄንን በአንተ አእምሮ ትቀበለዋለህ? ነው በፍጹም አልቀበለውም። በዛ ሰዓት የነበሩ ሰዎች ግን ተቀበሉ ያደርጉት ነበረ። ስለዚህ የእነሱ ሳብጀክቲቭ ሪያሊቲ ተሳስቶ ነበር ወይስ እንዴት ነው? አሁን ለገዳዮቹ ልክ ነው፣ ለሟቾቹ ወይም ደግሞ ልክ አይደለም ለሚሉት ደግሞ ልክ አይደለም ነው እኮ በዛም ሰዓት። በዚህም ሰዓት እኮ በነገራችን ላይ አሁን ባለው ጦርነት ማስተውለው ከሆነ ሳምበዲ እኮ ሳምበዲን እየገደለው ነው አድብቶ በስነ ስርዓት ማለት ነው። ድምጥማጡን ለማጥፋት ነው የሚሞክረው። ያ ነገር ለነዚህኞች ልክ ነው ለገዳዮቹ ማለት ነው እነሱ መግደላቸው። ለሟቾቹ ግን ስህተት ነው የሞትን ነው ምናምን ነው የሚሉትኝ። ስለዚህ ሰዎች በሙሉ መጣለን አጠቃላይ ሰዎች በሙሉ ሶሪ ከታረኩ ግን ሰማኝማ ይኸውልህ አንድ ጊዜ እቺን ብቻ ሰማኝና ይገባል። አይ ቲንክ እኔ የምልበት እኮ እንድትሄድበት ነው አንድ ላይ እቺን ነው ኦብጀክቲቭ ሪያሊቲ ለመሆን እነዛ ሳብጀክቲቭ ሪያሊቲ ሪሌሽን ያስፈልጋቸዋል፣ ኢንተራክሽን ያስፈልጋቸዋል አይደለ? ኮመን ግራውንድ ላይ ነው ኦብጀክቲቭ ሪያሊቲ ትክክል የሚሆነው። ለአንድ ሰው ላይ ያለ ሪያሊቲ እኮ ኦብጀክቲቭ ሪያሊቲ ሊሆን አይችልም። አሚን ለብቻው 6 ጣት ቢኖረው አሚን ላይ ያለው 6 ጣት አለ። አሚን 6 ጣት ስላለው ይሄ ሪያሊቲ እሱ ላይ ያለው ሪያሊቲ ሁሉም ላይ ይሰራል ማለት አይደለም አይደለ? አንተ ኤክስፒሪየንስ ያደረከው ነገር ኦብጀክት የሚባለው ፎከስ ይኸውልህ አሁን ሁላችን አጠቃላይ የዓለም ህዝብ በሙሉ ማለት ነው ሲኦል አለ ወይ ገነት አለ ምናምን ብለን ብንስማማ ማለት ነው ገብቷል። ይሄ ኦብጀክቲቭ ሪያሊቲ ሊሆን አይችልም። ለምን መሰለህ የማይሆነው? አፍተር ላይፍን ልነግርህ እኮ ነው። እሺ ቀጥል። እሺ የሆነ ተረት ላይ ብንስማማሽ ተወሄንና የሆነ ተረት ላይ ብንስማማ አጠቃላይ ሰዎች በሙሉ ከሰው አንጻር ነው ልትለው የሚችለው እንጂ ብዙ ሰው ስለተስማማበት ያነ ነገር ኦብጀክቲቭ ሪያሊቲ እኮ ሊባል አይችልም። ኦብጀክቲቭ ሪያሊቲ ሰው እንኳን ቢኖርም ባይኖርም ያለ ለምሳሌ ፀሐይ ኦብጀክቲቭ የሆነች ሪያሊቲ ነች፣ የሚዳሰስ የሚጨበጥ የሚታይ። እኛ አለች ስላልናት ሳይሆን ያለችው በራሷ አለች ነው፣ ከኛ ውጪ ከኛ ፐርስፔክቲቭ ውጪ ማለት ነው። ገብቷል። አሁን ሳተርን ለምሳሌ ሳተርን አሁን እኛ አየናት አላየናት አለች፣ በቃ ይሄ ኦብጀክቲቭ የሆነ ሪያሊቲ ማለት ነው። ኦንቶሎጂካሊ ያለች ነገር ስለሆነች ማለት ነው። ከኛ አንጻር ግን የፈጠርናቸው ነገሮች አሉ፣ ሂውማን ሲስተሞች ማለት ነው። ሂውማን ኮንስትራክቲንግ ያደረግናቸው ማለት ፖለቲካ፣ ቅድምም ገና ስጀምር ሀገር ለምሳሌ ኦብጀክቲቭ ሪያሊቲ አይደለም። እሺ ቆይ አንድ ጊዜ ቆይ አይ ቲንክ ኦብጀክቲቭ ሪያሊቲ ጋድ አለ የለም የሚለው ኦብጀክቲቭ ሪያሊቲ አይደለም እያልከን ነው?
በራሱ ክሌም ማድረጉ ፎር ኤግዛምፕል ቆይ ስለ አፍተር ላይፍ ያነሳው ነገር አለና አፍተር ላይፍ አንድ ጊዜ አዎ ያ ሳብጀክቲቭ ነው ያ ሳብጀክቲቭ ነው ቆይ ያ ሳብጀክቲቭ ነው እንዴት ኤክስፕሌን ያደረኩት እንዴት ተርም አደረኩት የሚለው እሱ ሳብጀክቲቭ ነው አሁን አንድ ስለ አፍተር ላይፍ ያነሳውን ፖይንት ላይ ልምጣለ so that you can understand it ማለት ነው አፍተር ላይፍ ምንድነው ብለህ ብትጠይቀኝ እኔ ፍትህ ነው እልሃለሁ ጀስቲስ ነው ጀስቲሱ ደግሞ ለዚህ እዚህ ምድር ላይ ለምታረገው ነገር ፍትህ ነው እልሃለሁ እንዴት ካልከኝ ሁሉም እዚህ ዓለም ላይ የምታረጋቸው ነገራቶች ሰው ከሰው ጋር በሚያረጋው ኢንተራክሽን መካከል ላይ የሚሰራው ለሚያረጋው ነገር ተጠያቂ መሆን መቻል አለበት ሶ ለተጠያቂነት እዚህ ምድር ላይ ሙሉ ለሙሉ ፍትህ አለ ወይ ብትለኝ ሁሉም ሩሎች ኮራፕትድ መሆን ይችላሉ ሁሉም ህጎች ኮራፕትድ መሆን ይችላሉ ስለዚህ በትክክል ያ ሰው ጀስቲስ ሊያገኝ አይችልም ስለዚህ አፍተር ላይፍ ለዚህ ሀገር ለዚህ ዓለም ለምሰራው ስራ ፍትህ ነው ላለው ስለዚህ ይሄ ኦብጀክቲቭ ሪያሊቲ መሆኑን የምናየው አፍተር ላይፍ ላይ ስንሆን ነው እንጂ ኤክስፒሪየንስ ስላላደረግነው አሁን ያን ልክ አይደለም ብለህ አንተ ልትሞግተኝ አትችልም እኔ ያነሳሁት ክሌም ያደረኩት ነገር አለ ምናምነው ነገር አለ አፍተር ላይፍ ላይ ይሄ ጀስቲስ ይኖራል ብለን ማለት ነው ስለዚህ ያንን አፍተር ላይፍ ላይ እኮ ያን አፍተር ላይፍ ላይ ግን ሄደን ኤክስፒሪየንስ ካላደረግነው ጊዜ ድረስ ግን ኦብጀክቲቭ ትክክል አይደለም ማለት ግን አትችልም ነው ጥያቄ ኦብጀክቲቭ ሪያሊቲ ከመሆኑ ወደ ኋላ አይደለም ማለት አልችልም ትክክል እኔ እኮ አይደለም ብዬ ስከራከርም ሰምተኝ አታውቅም ኦብጀክቲቭ ሪያሊቲ የለም አይ ኦብጀክቲቭ ሪያሊቲ ፈጣሪ የለም የሚል እኮ እሱን እኮ የምልህ ግን ኦብጀክቲቭ ሪያሊቲ የሚሆነው በሌላ ሳይድ ስታየው ነው ብዬ አስባለሁ ሶሪ በጣም ብዙ ጊዜ ነው ያዝንብህ ባቢ ቴንክ ዩ ግን ስለ ጊዜ ችግር የለውም አመሰግናለሁ ስለሰጠኝ እኔ ተመችቶኛል ግን ችግሩ ምንድነው ከአንድ እንዳንተ አይነት ሰው ጋር ማውራት በጣም ከባድ ነው ለመግባባት ማለት ነው በጣም ከባድ ነው ገብቷል እንደኔ ማለት ነው መጨረሻ ላይ ሊሆንም ላይሆንም ይችላል ብለን ላጥ ስለምትል ማውራቱን እንጃ ማውራቱ ጥሩ ነገር ነው እንደኔ ማለት ነው መስማት ደስ ይለኛል እንድሰማ መጨረሻ ግን ይኖረዋል ብዬ ተስፋ ስለማላደርግ ለኔ ምንም እንትን የለውም ሊሆንም ላይሆንም ይችላል ብለን ላጥ ስለምትል ምንም ትርጉም የለውም ገብቷል ምናልባት ከኦሜጋ ጋር አውሩ ብዬ እንትን ስልህ አንተ ሐሳብ ስለተመቸኝ እሱ ጋር ትንሽ እንድትሄዱበት ነበረ የጨበጠና የለቀቀ ሰዎች ስለሆናችሁ ያ የጨበጠውን ነገር ለማስለቀቅ የምታደርገው ነገር የምትሄድበትን መንገድ ስለተመቸኝ ነውና እስኪ ሐሳብ ያለው ሰው አለ እንዴ ማፈን እንዳይሆን ሐሳብ ያለው ሰው አለ እሺ ያ አሜን ላይክ ብዙ አላቅም ምንድነው ያለው አውቃለሁ አላቅም አትልም አይደል ለምሳሌ ስለ ፈጣሪ ኤግዚስተንስ ማለት ነው ስለ ፈጣሪ ኤግዚስተንስ ያ አላውቅም ነው አክቹአሊ ይኑር አላቅም ነው የምትለው አይደል ፈጣሪ ማለት ችግር የለውም ንገረኝና ያንተን ፈጣሪ ከዛ እኮ ነው እኔ ለምን ነግራለሁ እየጠየቅኩ ነው እኔ ለምን ነግራለሁ አሁን አንተ እኔ እንደዛ ልልህማ ቀጥታ መጀመሪያ አንተ ፈጣሪ ዲፋይን ካደረክልኝ በኋላ ቆይ ልንገር ራይ እኔ ለምሳሌ ፈጣሪ አለ ብዬ ነው ለምሳሌ እኮ ልነግርህ እኮ ነው ፈጣሪ ማለት ብሎ ዲፋይን ያደርገዋል እኮ ዲፋይን ያልተደረገ ነገር አለም የለምም አልልህም ለምሳሌ ፈጣሪ ማለት እኔ ነኝ ብትለኝ አንተ አሁን ብድግ ብለህ ማለት ነው አንተ እንዳለ ስለማቅ አዋለህ እልሃለሁ ገብቶሃል እኮ አሁን አንተ የፈጣሪ ዲፊኒሽን ይወስነዋል ልልህ ነው ባጭሩ አንተ ፈጣሪ ብለህ ዲፋይን የምታረገው ነገር ይወስነዋል እሺ ከፈጣሪ ሐሳብ እንውጣና የሆነ ነገር ይሁን አይሁን እንዴት ነው እርግጠኛ የምትሆነው ራሴን አምነዋለሁ እኮ አልኩ እኔ እምነቴ የተመሰረተው በራሴ ላይ ነው በማየው በምሰማው በምናም በእንደዚህ ስለዚህ አሁን አንተ አግኖስቲክ ነው አንተ ጋር በእነዚህ አግኖስቲክ ሆነ ፈጣሪ ይኑር አይኑር የሚለውን እርግጠኛ ለምሳሌ አለማወቅን እርግጠኛ ነህ ምንን አለማወቅን ለምሳሌ ፈጣሪ ይኑር አይኑር አለማወቅን እኮ እሱን እኮ ነው የምልህ ያንተን ፈጣሪ አላውቀውማ መጣህ ፈጣሪ አለ ስትለኝ ያንተ ፈጣሪ ምን አይነት ነው አንተ የራስ አለ ያንተ ስትለኝ የራስ አለ እኔ ፈጣሪ የራሴ ፈጣሪ
ምንድን ነው የምትለኝ? እስኪ እኔ እኮ ፈጣሪ የሚለውን ራሱ ዲፊኒሽኑ ራሱ አንተ ይራካለ ወይ ነው እያልክ ያለሁት። እኔማ ፈጣሪ የሚለውን ራሱ ይኸውልህ፣ ፈጣሪ መፈጠር የሚባለው ነገር እኮ እሱ ራሱ እኮ ለእኔ ጀስት ዲጋውት እያደረግኩት ለማወቅ እየጣርኩት ያለሁት ነገር ነው። መፈጠር ምንድን ነው? አሁን ይሄ በቢግ ባንግም ለማየት እሞክራለሁ እንዳልከው፣ ቁርአንን ማነባለሁ፣ መጽሐፍ ቅዱስን ማነባለሁ። ፈጣሪ ብለው ያሉትን ነገር እሱን ለመረዳት ማለት ነው። ጀስት ዲጊንግ እያደረኩ ነው ስቲል ነው ማለት ነው። ዲጊንግ እያደረክ ነው ሀሳቡን እያደረክ ግን የምትለው ምንድን ነው? አሁን አንድ ሰው ፈጣሪ አለ ወይ ቢልህ ምንድነው የምትመልሰው? አላውቅም ነው አይደል? አይደለም እያልኩ እኮ ነው። ረያን አልሰማኸኝም? አንድ ሰው መጥቶ እኔ ፈጣሪ አለ ወይስ የለም እኮ ልነግርህ እኮ ነው። አንድ ሰው መጥቶ ፈጣሪ አለ ወይስ የለም ብሎ ቢለኝ ማለት ነው፣ እስኪ ያንተን ፈጣሪ ዲፋይን አድርግልኝ ነው የምለው እንጂ የለምም አለምም አላውቅምም አልለውም። ገብቶሃል አይደል? መጀመሪያ ያብራራልኝ የእሱን ፈጣሪ። ይሄ ምን አይነት ስቴት ነው ታዲያ? ምን አይነት ሀሳብ ላይ ነው እየሆንክ ያለው? ብዙ ፈጣሪዎች እኮ ነው ያሉት ረያን። አሁን ለምሳሌ አንተ ክርስቲያን መጥቶ እኮ ፈጣሪ አለ ብሎ ሲልህ ምን እያለህ ነው? ፈጣሪ አለ ብሎ እኮ ሲልህ ክሬተር አለ ወይ? አንድ ሙስሊም ክሬተር አለ ወይ? አንድ ክርስቲያን እኮ እሱን እኮ ነው ማውራ። ክሬተር ማለት ፈጣሪ፣ ያ ፈጣሪ አለ ብሎ ሲልህ የራሱን ዲፊኒሽን ይዞ ነው መጥቶ አለ እያለህ ያለ። ስለዚህ ዲፊኒሽኑን ማወቅ አለብኝ መጀመሪያ። ኖ ዲፊኒሽኑን ተው፣ ክሬተር በቃ ጀስት ክሬተር። ለምን 1000 የሚሆነው 100,000 የሚሆነው አንድም ይሆን እሱ አንዱ አለ ወይ የለም የሚለው እንዴት ነው የምትመልሰው? እያንዳንዱ አእምሮ ውስጥ ያለ የፈጣሪ ዲፊኒሽን ይለያያል። ራይ እሱን አይደለም የፈጣሪ ዲፊኒሽን አይደለም። አንድ ነገር ተረዳኝ። አስገኘ አለ እንላለን አይደል? ለምሳሌ አማኞች ወይም ደግሞ የትኛውም ሃይማኖት ይከተል አስገኘ ወይም ደግሞ የሆነ ነገር ካለመኖር ወደ መኖር ያመጣል ብለን እናምናለን። አንተ ያንን ሱፐርናቹራል ፓወር አለ የለም ወይም ደግሞ እንዴት ነው የምትመልሰው እኮ ነው እየጠየኩ ያለሁት። ዲፊኒሽኑን ተው በቃ። ሱፐርናቹራል ፓወር ነው አስገኘ ነው አለ ያልከውን ነገር እሱን ዲፋይን አድርግልኝ ረየን። እንዴ በቃ እሺ ያደነ ልግባባ አንችልም። አንተ እኮ ለአእምሮ ውስጥ ያለ የክሬተር ዲፊኒሽን አለ። ክሬተር ስትል የዚህ ምድር ምናምን አጠቃላይ ምናምን ፈጣሪ ሆኖ ኮንሺየስ የሆነ የዚህ ኃላፊነት ያለው ምናምን ነገር የሚል ዲፊኒሽን እኮ አለ አንተ አይደል? ስለዚህ ያን ዲፊኒሽን ሰምቼ ነው አይ ከዚህ አንፃር እንዴት አለ ከዚህ አንፃር እንዴት ምናምን ብዬ ማውራት የምችለው እንጂ አንተ ፈጣሪ ብለህም ቆይ ራየን እስኪ አንድ ጥያቄ ልጠይቅ። ሁሉም ሰው ጋር ሁሉም አእምሮ ጋር ያለው የፈጣሪ ዲፊኒሽን አንድ አይነት ነው? ይለያያል። ችግር የለውም። አንድ ፈጣሪ አለ ግን ክሬታ አስገኝ ነው ብሎ ያምናሉ። ግን አንድ በአንድ የሚስማሙ ነገር ሁሉም አስገኝ ነው ብሎ ያምናሉ። ኮንሰፕቱ ተመሳሳይ ነው። ያ ፈጣሪ ሲባል ይኸውልህ ብዙ አይነት ፈጣሪዎች እኮ አሉ። እሺ እስቲ ለምሳሌ ምን አይነት ለምሳሌ ወደ ህንድ ሀገር ብትሄድ እኮ ብዙ አይነት እንትኖች አሉ አይደል? ጋዶች ብዙ አምላክ ነው ያለው እንጂ እኮ አስገኝ እኮ ናቸው። አሁን ለምሳሌ ለምን 1000 ጣዖት አያመልኩ? እነዛ ጣዖቶች አስገኝ ናቸው ብሎ ካመኑ እኮ በቃ ላይ ክሬተር ነው ለነሱ ሀሳባቸው ውስጥ ያ ለነሱ ብዙ ነው። አንድ ፈጣሪ ብቻ ብለው ብዙ ነው። እኔ እሱ አይደለም ጥያቄ እኮ እኔ እኮ ብዛታቸው እኮ አይደለም ጠየቅኩ። አሁን እኔ እሱን አይደለም እኔ እኮ የጠየቅኩ። አሁን እኮ ብዛታቸው እኮ እንትን አይቀየርም እኮ ቼንጅ አመጣ ምንም ነገር ላይ እኔ እየጠየቅኩ ያለሁት ሪል እነሱ እነዛ ህንዶች የሚያመልኩት ነገር ራሱ አምላክ ነው ብሎ የሚያመልኩት ራሱ ሪል አለመኖራቸው ወይም ደግሞ አምላክ እንዳልሆነ እንዴት ነው የምታስረዳው አንተ? ይኑር አይኑርም ተነስቼ ነው የማስረዳው። በነገራችን ላይ እኔ አሁን ከሙስሊምም ጋር ከክርስቲያንም ጋር አወራለሁ። አይተኸኝ ታውቃለህ። የማወራው ከምን አንጻር መሰለህ? አትሊስት ሙስሊም የእሱ የሙስሊሞች ፈጣሪ ቁርአን ላይ ስለተጻፈ አብዛኛው ካራክተሩ ማለት ነው። ከዛ ተነስቼ ነው የማወራ። የክርስቲያኖችም ደግሞ አምላክ መጽሐፍ ቅዱሱ ጋር የተጻፈ ነገር ስለሆነ ከዛ ተነስቼ ነው የማወራ። ካራክተር አለው፣ መልካም ነው፣ ሩህሩህ ነው ምናምን በሚል ተጽፏል። ገብቷል? አንድ ነው ምናምን በሚል ካራክተሮቹ አሉ። አምናዬ ቆይ አንድ ጊዜ ትንሽ ከካራክተሩ አንፃር ሀሳቦቹን ቀደም ጀምሮ እያነሳናቸው ልንግባባበት አልቻልንም እና አሁን መኖሩ ጋድ አለ ወይስ የለም የሚለው ኦብጀክቲቭ ሪያሊቲ ነው። ከዛ ውስጥ ግን በተለያየ መንገድ
በእስልምናም በክርስትናም በሂንዱም በቡዲዝም የትም ቦታ ላይ ያለው ዲፋይን የተደረገበት መንገድ ዲፋይን የተቀመጠበት መንገድ ሊለያይ ይችላል እንጂ ኮንሰፕቱን አይለቅም። አሁን ሪያን እየጠየቀ ያለው የኔም ጥያቄ ምንድነው ክሬተር ወይም ደግሞ የዚህ ዩኒቨርስ አስገኝ አለው ብለህ ታምናለህ ወይስ አታምንም? እስኪ እንዴት አድርጌ ላሳይ መሰለ? ካሜራ አብርቼ ላሳይ ለምሳሌ ማለት ነው። ፎከስ አይሻልም? በዛ ትንሽ ከተግባባ ማለት ነው። ማለት ቀላል ጥያቄ ነው። ባይዘው አሜን። አንተ ዲፌንሲቭ አሁን ከኔ የኔን ሐሳብ ላይ ተንተርሰህ ነው አንተ የራስን አይዲያ ክሬት የምታደርገው? ያ ማለት አንተ ካንተ ጋር አይደል ማውራው? ቆይ ልንገር፣ የኔን ሐሳብ ተንተርሰህ ነው አንተ እምነትህን ቢውልድ የምታደርገው ወይስ እንዴት ነው? አሜን። አይ ቲንክ ትንሽ እዚህ ጋር ኮንፊውዥን ያለ ነገር ይመስላል። ቢውልድ የማደርገው ሳይሆን ስለዚህ ለዛ እኮ ነው እምነቴን ቢውልድ የሚያደርገው ሳይሆን እምነቴን ቢውልድ የማደርገው ሳይሆን መልስ የምሰጠው ግን ከአንተ አንጻር ነው። አንተ ፈጣሪ ብለህ ኤግዛክትሊ። አሁን ስማኝማ፣ እኔ መልስ እየፈለግኩ ያለሁት ምን እንደሆነ ታውቃለህ? ለእኔ ስትጠይቀኝ እኔ መልስልሃለሁ። እኔ ደግሞ የኔ ጥያቄ ደግሞ ለአንተ ምንድን ነው? ኦብጀክቲቭ ሪያሊቲ የሚባል ነገር አለ። ፈጣሪ አለ የለም የሚለው ይሄ ኦብጀክቲቭ ሪያሊቲ ነው። ሁላችንም ያሳመነን ነገር ነው። ይሄ የሚያምን አለ፣ የሚያምን አለ። አት ዘ ኤንድ ኦፍ ዘ ዴይ ግን በሚያምነው ውስጥ ያለው ልዩነቱ ያ እንደ ሳብጀክቲቭ ሪያሊቲ ነው የምናየው። ሁሉም በራሱ መንገድ ዴፊኒሽን ሰጥቶታል። እነዚህ ሁሉ ነገሮች ከተስማማን በኋላ ይሄ ዩኒቨርስ የፈጠረው ኮዝ አለ ብለህ ታምናለህ ወይስ አታምንም ነው የኔ ጥያቄ። አንተ እንዴት ተፈጠረ? ድንች ነህ ወይ ቲማቲም ነህ ወይ ምናምን እኮ አይደለም። ወደኋላ እየሄድኩኝ ስለ ፕሮቲን ምናምን እንድትሄድልኝ አይደለም። ገባህ? ስለዚህ አንተ ምንድነህም ራሱ ውስጥ ገብተን እሱ ውስጥ አልገባሁም። አምናገረገው ዲፕ ኦኬ። ሶ ጀነራሊ ይሄ ዩኒቨርስ ኮዝ ያለው ወይ? ያ ይሄ እኮ የአጠቃላይ የሳይንስም ጥያቄ ነው አይደል? ተው እንጂ ይሄ እኮ ኮዝ አለው ወይ? አይ ባይ ዘ ወይ እንደ በሳይንስ መንገድ ከሄድን we can talk as an atheist ወይም ደግሞ ልክ በሳይንሱ መንገድ ማውራት እንችላለን። ያ ደግሞ ኢቭን ሳይንሱ ጋር ከሄድን ሞር እኔ እስከማውቀው የኔን ሐሳብ የሚደግፍልኝ ይመስለኛል። በሱ ኒድ እንዴ ሳይንስ ጋር አለ ይላል እንዴ እኮ በሱ ኒድ ምረጥ፣ ችግር የለው። በሳይንሱ ኒድ ወይስ ስላልከኝ ነገር ቆይ ላሳይ ማለት ነው። እኔ አሁን አንተ ጋድ ብለህ ስትለኝ የትኛውን ነው አንደርስታንድ ካደረከኝ ማለት ነው። አሁን ብዙ ጊዜ የሚጠቀስ ነገር አለ። አሁን እኔ ብያለሁ አግኖስቲክ ነኝ፣ ሚስ ጀስት ጠያቂ ነኝ ገና ማለት ነው። አይደለም ጠያቂ ነኝ ሳይሆን ጠያቂ ነኝ ይኸውልህ፣ ጠያቂ ነኝ ማለት ክሌም የምታደርገው ነገር አለ። ሁሉም የራሱ ክሌም የሚያደርገው ነገር አለ። ጋድ አለ የሚለው ክሌም እያደረገ ነው። ጋድ የለም የሚለው ክሌም እያደረገ ነው። ሁለቱም ላይ አላቅም የሚለውም ራሱ ክሌም እያደረገ ነው። አንተ አላቅም የሚለው ላይ ነው ክሌም እያደረክ ያለው። ራስን ክሌም እያደረክ ስለሆነ ማለት ነው። ኤክስፕሎሬሽን ያለ ሰው ክሌም አያደርግም። ባይ ዘ ወይ ሪሰርች ላይ ካለህ ለምሳሌ ኢንፎርሜሽን ጋዘር እያደረክ ከሆነ ክሌም አታደርግም። አም ኦን ዘ ዌይ ትላለህ። ክሌም ያደረግከው አንተ ምንድን ነው? አላውቅም አልክ ቀደም። አሁንም ራሱ ክሌም የምታደርገውን ነገር ኤክስፕሌን እያደረክልኝ ነው። ራይት ክሌም እያደረኩ ያለሁት ምኑን ነው? አሁን ክሌም የምታደርገውን ነገር ኤክስፕሌን እያደረክልኝ ነው። ባይ ዘ ወይ አሁን እኔን አሁን ለምሳሌ ጋድ ብለህ ስትለኝ እኔ ጋድ የሚለው ይሄ ፈጣሪ የሚለው ጽንሰ ሀሳቡን ራሱ ገና ለመረዳት እየሞከርኩ ያለው ሰው ነኝ። ይሄ እኮ በሲምፕል ተርም አመጣሁት እኮ ባይ ዘ ወይ። እንዴት መሰለህ? አዎ ዩኒቨርስን ይኸውልህ፣ ዩኒቨርስ ውስጥ ያለውን ውስጥ ፎከሴ ሰዎች ጋር እንዳንይዝ በቃ እንደ ሲምፕል እቺ ብቻ እዚህ ከገባን ብዙ ዳላሜና ብዙ ጊዜ አውርተናል። እናንተ ይኸውልህ ሾርት አድርጌ ነው የምገልጽልህ እኮ። ስማኝ አንድ ጊዜ ሾርት አድርጌ ልግለጽልህ። እሺ አንድ አሜና አንዴ የዚህ ዩኒቨርስ አስገኝ አለ ወይስ የለውም? በቃ እቺ ብቻ መልስልኝ፣ ችግር የለውም እኮ። ታዲያ ልንገርህ የእኔን ግራውንድ ነግሬሃለሁ። የዚህ ዩኒቨርስ አስገኝ አለው ወይንስ የለውም ስትለኝ ፐርሰናሊ እኔን ከሆነ እየጠየቀኝ ያለህ ከአንተ አንጻር ምናምን ሳይሆን እኔን ቀጥታ እየጠየቀኝ ከሆነ እኔ አላውቅም ነው የምልህ። ገና ለማወቅ እየጣርኩኝ ነው፣ እየፈለግኩኝ ነው። አለው ወይንስ የለውም የሚለውን ጀስት ዲግ እያደረግኩኝ ነው። እዚሁ ጋር ልጠይቀው የሚለው ማለት ነው። እዚሁ ጋር ልጠይቀው እዚህ ጋር ነገር ግን ሳምበዲ መጥቶ አንዴ ልጨርስ። ረየኔ ሶሪ በጣም ይቀርታል። ነገር ግን
ሳምበዲ መጥቶ ጋድ አለ ወይንስ የለም ብሎ ሲለኝ ግን እኔ ጋድ የሚባለው ነገር ይሄ ጽንሰ ሐሳቡ ራሱ ይሄ ፈጣሪ የሚለውን ራሱ ገና ስላልፈጠርኩት ማለት ነው እሱ የፈጠረውን ፈጣሪ ለመረዳት ነው የምፈልገው መጀመሪያ አንደርስታንድ ካደረከኝ ማለት ነው። ለዛ ነው እኔ አላቅም አልኩ። እዛ ግን መጥቶ ጋድ አለ ካለኝ በኋላ ኢኳልስ ቱ ዩኒቨርስ ካለኝ አሜናዬ what እሱ አእምሮ ጋር የፈጠረው ፈጣሪ አለ እኮ ገብቶሃል አይደል? አዎ አንድ ጊዜ ቆይ እንዴት አድርጌ ላስረዳ መሰለህ? እኔ እናንተ በቃላት ነው የተግባባን ያለ ነው አይደለ? በቋንቋ በቃላት ነው የተግባባን ያለ ነው አይደለ? አዎ ድምፅ ሳታወጣ የምትፈልገውን ሐሳብ ንገረኝ። አልችልም እንደዛ አልችልም ነው አላቅም ነው። ምናልባት ሳታቀስ ቢሆን መንገድ ኖሮት ሳታቀስ ቢሆን እንዴት ክሌም ማድረግ ያ ትክክል ነህ። ሳታቅም ሊሆን ይችላል። እኔ አሁን ያለውን እንትን ነው የምነግርህ እኮ ላታቅም። አሁን እኔ እናንተ አሁን ለምሳሌ ድምፅህን አጠፍተህ ለእኔ ሳታቅም መንገድ ሊኖረው ይችላል። ሳታቀርቶ ቢሆንስ አለው እንጂ መንገድም እኮ አለው። ኤግዛክትሊ አዎ እንዴት መሰለህ እኛ ጋድን ለጀስት እንደ ሐሳብ እንዲሆነ ጋድን ኤክስፕሌን በምናደርግበት ሰዓት ላይ አላህ ተፈኩር የምንለው ነገር አለና ክሬሽኑን እያየን ነው የጋድን ኤግዚስተንስ የምናረጋግጠው ፍጥረቱን እያየን ማለት ነው። እና አንድ ጊዜ ኤክስፕሌን ላድርግ አንድ ኤክስፕሌን ላድርግ so that you can understand it በደንብ እንድትገዛው ስለፈለኩኝ ነውና የእምነቱን የገንዘቡን ኤግዛምፕል ታውቀዋለህ ብዙ ጊዜ ማነሳው እና እኛ እዚህ ውስጥ ያለነው ስምንቶቻችን ለአሜን ገንዘብ ሰጠ ነው። ለአንድ አመት ያህል አሜን ጋር ገንዘብ እያስቀመጠን ነው እና በአንድ አመት ውስጥ ገንዘቡን በአንድ ወር ሙሉ እኔም ረያንም ጀማልም ኦሜጋም ሁላችንም እዚህ ውስጥ ያለነው ለአሜን ብር እንሰጠዋለን። ለአንድ ወር ያክል 100 ሺህ ብር እያወጣን እንሰጠዋለን። ያን 100 ሺህ ብር ይመልስልናል። ስለዚህ አሜን ታማኝ ነው እንላለን። ስለዚህ የአሜንን እምነት የምናውቀው በምንሰጠው የገንዘብ ልክ ነው እንጂ ያ እምነት የሚባለው ነገር እንደ በኢምፔሪካል መንገድ የተቀመጠ ሐሳብ ሆኖ አይደለም። እምነት በአንደርስታንዲንግ ውስጥ ቢውልድ የሚደረግ ነገር ነው። ስለዚህ ፈጣሪንኛ ስንገልጸው ባለው ፍጥረት ውስጥ ነው የምንለው። ለዛ ነው ይሄን ፋይን የሆኑት ሆኖች ይሄን ትክክል የሆነ ኔቸር ስታይ በዚህ ልክ ፕሪሳይዝሊ የተቀመጠ ኔቸር ስታይ አታስተነትንም ወይ ነው የሚለን የኛ ፈጣሪ። ከዛ በኋላ ደግሞ ቅድም ሳይንሱ እንዴት ነው እኔን የሚደግፈኝ ላልከው ነገር ደግሞ ሳይንሱ ራሱ አሁን በቃላት ውጭ እኔን አስረዳኝ ብዬ የጠየቅኩ ምክንያት ምን መሰለህ? እኛ የሆነን ነገር ለማስረዳት የምናስቀምጥበት ውስንነት አለብን። ፊዚክስ እና ማትሱ እንኳን ከታይምና ከማስ ውጪ በሌላ ቫሪያብል ነገራቶችን መግለጽ አንችልም። ያን ያህል ውስንነት አለብን። በታይምና በስፔስ ውጪ የሆነን ነገር እንኳን መግለጽ ሳንችል ፈጣሪ እንዴት መግለጽ እንችላለን? ገባ? ስለዚህ በእኛ ልክ በእኛ አስተሳሰብ ልክ አላህ በምንችለው መንገድ በሚረዳበት መንገድ ገልጾልናል። ምን እያለ ከዚህ ከታይም ውጪ ከስፔስ ውጪ ከሁሉን አዋቂ ሁሉን አድራጊ ኮንሽስ የሆነ ስንል ይህን ሁሉ ኤክስፕላኔሽኖች እዚሁ ምድር ላይ ባለ ነገር ነው ማስረዳ። ገብተዋል? ልክ እንደ ቅድሞ እንደ ገንዘቡ ኤክስፔሪመንት ማለት ነው። አሁን እኮ ትክክል እኮ ነው ፎከስ። እኔ እኮ ለዛ ነው መጀመሪያ ዲስፋይን አድርግልኝና ከዛ በኋላ ያንተን ፓራሜትሮች ጋድ ብለህ ያስቀመጥከውን ፓራሜትር እሱን እንነጋገርበታለን እምልህ እንጂ አሁን ሳምበዲ አሁን የኔ ስታንሴ ነው አይ ቲንክ የምታውቀው ከሆነ ማለት ነው ዘን ሳምበዲ መጥቶ ፓንቴይዝም ነኝ ቢለኝ ዩኒቨርስ ራሱ ነው ጋድ ቢለኝ ከዛ በኋላ ጋድ አለ ወይስ የለም ካለኝ እንዴ ዩኒቨርስ አለ እኔም አለው አንተም አለ ስለዚህ አዎ አምላክ አለ እለዋለሁ። ችግር የለውም። አዎ ለፓንቴይዝም የሚጠይቅ ጥያቄ ታውቃለህ? ለፓንቴይዝም የሚጠይቀውን ጥያቄ ታስታውሳለህ? አሜና ዩኒቨርስ ኤክስፓንድ ያደርጋል። ያ ይኸውልህ ፓኒንቴይዝም ቆይ ዩኒቨርስ ኤክስፓንድ ያደርጋል።
ኦል ኢዝ ጋድ እና ጋድ ኢዝ ኦል ይለያያል። ቆይ አንዴ ዩኒቨርስ ኤክስፓንድ ያደርጋል ያ ያደርጋል ግን እና ጋድ ያድጋል ያ በእነሱ ኮንቴክስት እኮ ጋድ ያድጋል። አይወለ ዩኒቨርስ ራሱ ጋድ ነው። አዎ አይ ሁሉም እዛ ቦታ ላይ የተቀመጡ ነገራቶች እኮ ፈጣሪን አሁን ይሄ ኮስሞሎጂ ላይ ምንድነው የምንለው the branch in the tree የሚባል ነገር ታውቃለህ? አሜና ታስታውሰዋለህ? እሱ the branch in the tree የምንለው ነገር አሁን ለምሳሌ አሜን በቀላል አማርኛ አሜን አፍሪካዊ ነው አልኩኝ ነኝ። ከዛ ረያን ተነሳና ደግሞ ኖ አሜን የአዲስ አበባ ልጅ ነው አለ። በዚህ በኮስሞሎጂ ስናየው የትኛውን ነው የምንወስደው? የረያንን ወይስ የኔን? ሶሪ እስኪ ንገረኝ። ይቅርታ ፎከስ አቅጣጫ ይገርመኛል በጣም። እኔ ለምሳሌ አሁን አሜን አፍሪካዊ ነው አልኩኝ። ረያን ደግሞ አሜን የአዲስ አበባ ልጅ ነው አለ። የትኛው ነው የምንወስደው? የትኛውን ነው የምንወስደው? በኮስሞሎጂ ስንገባ ምን እንደምንወስድ ታውቃለህ? ዋት ኤክስፕሌን ደ ቤስት ማለት ምንድን ነው? ረያን የአዲስ አበባ ልጅ ነው ሲል የአዲስ አበባ ልጅ መሆንህን፣ ኢትዮጵያዊ መሆንህን፣ አፍሪካዊ መሆንህን በአንድ ወርድ ገልጾሃል። እኔ ግን አፍሪካዊ ነው ስል አፍሪካዊ ሆኖ ኢትዮጵያ ውስጥ ያለ እያልኩኝ ሌሎች ተርሞች ያስፈልጉኛል አንተን ለመግለጽ። you understand? ስለዚህ እንደዚህ የምንወስደው አሁን ኮስሞሎጂ ላይ ተርሞች ስንወስድ የምንወስዳቸው ተርሞች በሙሉ ያንን ነገር በምን ያህል መንገድ ይገልጸዋል ወይ ነው። አሁን ከታይም ውጪ ነው ከስፔስ ውጪ ነው ስንል በየትኛውም ተርም በየትኛውም ፊዚክስ በየትኛውም ማትስ በየትኛውም ነገር ውስጥ ብንገባ ከዚህ ውጪ ያለን በዚህ ውስጥ ያለን ነገር ኤክስፕሌን እያደረግን ክሬተር ነው ማለት አንችልም፣ ፈጣሪ ነው ማለት አንችልም። ታይም ስንል ዜሮ አለው፣ ፊዚክስ ስንል ዜሮ አለው፣ ማትስ ስንል ሰርቴን ፕሌስ አለው፣ ዲስታንስ ስፔስ አለው። ስለዚህ ከነዚህ ሁሉ ነገሮች ስለምንገልጻቸው ከዚህ ውጪ መግለጽ አንችልም። ስለዚህ ኢኒሻል ፖይንቱን ማግኘት አንችልም። ገባ? ሶ ይሄ አሁን በዚህ ኮስሞሎጂ ላይ ስንወስድ ከታይም ውጪ ከስፔስ ውጪ እያለን የምንገልጻቸው ነገራቶች that is what best explain it። ገባ? ያንተ ፓራሜትሮች እነዚህ ናቸው። እና አሜና ግን እኔ የምልህ ነገር ትንሽ ቢያንስ ይሄ ያው at the end of the day religion የሚለው ነገር ሞር የሚሰራው ጋይዳንስ እና ስለ አንሲን የሆኑ ነገራቶች ደግሞ በመንገር ነው። እና ጋይዳንሱ ላይ ግን ለምን ልታየው አልፈለክም? እስልምና ውስጥ ያለው ጋይዳንሶቹ ላይ በተለይ እነዚህ አቂዳው ላይ የተቀመጡ ነገራቶች እኮ ከየትኛውም ሪሊጅን በላይ የምትገዛቸው ናቸው። ማለት ከሳይንስ ጋር ሂጅ ማውራት ትችላለሁ፣ ከአግኖስቲክ ጋር ሂጅ ማውራት ትችላለሁ። የትም ቦታ ላይ ብሄድ አቂዳው ላይ አንከራከርም። ለምሳሌ አሁን አይ ከታይም ውስጥ ነው ብለህ አንከራከርም። እኔ እናንተ ፈጣሪ ታይም ውስጥ ነው አትለኝም፣ ፈጣሪ ስፔስ ውስጥ ነው አትለኝም። አንተ አሁን እያልከኝ ያለ እስልምና ላይ ያሉት ጋይዳንሶች ዘ ቤስት ናቸው ያልከኝ ነው። ገብቶሃል? አዎ እኔ እንደዛ ነው ብዬ እላለሁ። አንተ ከጋይዳንሶቹ መካከል ትክክል አይደለም ብለህ ያሰብከው አለ ማለት? ከጋይዳንሶቹ መካከል ለምሳሌ ያሉት ጋይዳንሶች ሶሻል ጋይዳንሶች እኮ አሉ አይደል? ሶሻል ኢንተራክት ለማድረግ ሶሻል ሲጀምር ሪሊጅን ኢዝ ኦል አባውት ሶሻል ኢንተራክሽን ክሬቲንግ ማነር ፐርሰናሊቲ ላይ ምናምን። እሺ 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 አንዱም ደግሞ ይሄ የሶሻሉ ደግሞ አጠቃላይ መሰረቱ ራሱ ትዳር፣ ይሄ ባልና ሚስት የሚባለው ትዳር ህይወት የሚባለው ጋር በጣም መሰረታዊ ነገር ነው ብዬ አስባለሁ። ለሶሻሉ ምንም ችግር የለውም፣ ምንም ጥርጥር የለውም። ትዳር ላይ ሲጀምር ስላገባሁ ነው ያጋጣሚ ሜሪጅ ላይ ምን የተለየ ነገር አገኘ? እስኪ ንገረኝ። እስልምና ጋይዳንስ ካስቀመጣቸው ነገሮች ልንገርህ። ያ በጣም የገረመኝ እንትን እያልኩኝ ማለት ነው ባልና ሚስት ከተጋባ በኋላ በሙስሊም ማለት ነው ሴቷ ማለት ይሄ ፍቺ ምናምን ነገር በሚካሄድበት ጊዜ ሴቷ ዱዲ 5 ሳንቲም ማለት ነው የመውሰድ መብት የላትም ማን እስካልፈቀደላት ድረስ፣ ባሏ እስካልፈቀደላት ድረስ የሚል አይቼ ነበር። ይሄን እንዴት ታየዋለህ አንተ? ምንም ችግር የለውም። ስለሱ ጉዳይ ላይ ኤክስፕላኔሽን ከመስጠቴ በፊት ይገባታል እያልክ ነው አንተ አይደል? እንዴ ኤግዛክትሊ አትሊስት የብዙዎች እኮ የእስልምናን ይሄ
የሸሪያውን ህግ ትተው የኢትዮጵያን ህግ ተከትለው ነው እየተካፈሉት ያሉት አይ ቲንክ ማለት ነው አሁን ባለው ሁኔታ። ምክንያቱም ስታየው ባልና ሚስት አብረው እኩል ነው የሰሩት። ምን ማለት ነው? ባልየው ከውጭ እሷ ከውስጥ ሆነ እንጂ የበረንዳና እኩል ሰርተው አሁን እንዴት መሰለ እዚህ ጋር ያው ኮኦርዲኔት ሆነው ነው የሰሩት ነው ባጭሩ። የትኛውም አይነት ንብረት ቢመጣ እሷ የቤቱን ከፍተኛውን እኔ ለምን መሰለ ያሳለፍከው ባይ ዘ ወይ አልፈን እንዲፈለኩት ለምን መሰለ ያስቀመጥከው ሞራል ቫልዩ በራሱ ጀጅመንታል አይደለም የሚለውን ነው እንጂ ሴት ልጅ ምንም አይነት ገንዘብ አታገኝም የሚለውን መረጃ ያገኘበት ከየት ነው? ሶሪ ምን አልከኝ? ፎከስ ለሞራል ቫልዩ የሚቀመጥ ሐሳብ አይደለም ብዬ ነው እንጂ መልሼ ወዲያው የመለስኩልህ ይሄን ራሱ ሳንቲም አታገኝ የሚለውን መረጃ ያገኘው ከየት ነው? ያ ይሄን ከዚህ እንትጋን ያዩት አንደኛ ዶክተር ዛኪርን በጣም ይመቸኛልና ከሱ አይ ማስረጃ ቆይ አንድ ጊዜ አሚን አይ ክሌም ያረከው ነገር ማስረጃ ይፈልጋል። በመጀመሪያ አሁን እንደው የሐሳቤን አዳምጠኝ አንድ ጊዜ ዶክተር ዛኪር ጋር ከነበረው ኢንተርቪው ጋር ነው ያየው አንደኛ ማለት ነው። አንደኛ ይኸውልህ ሁለተኛ ምን አስቀመጥኩልህ መሰለህ